ኢትዮጵያ ከጥቂት ዓመታት በፊት ከነበሩባት ችግሮችና ግጭት ተላቃ አስተማማኝ ሰላም ላይ እንደምትገኝ የመንግስት ኮሚኒኬሽን አገልግሎት አስታውቋል። የአገልግሎቱ ሚኒስትር ለገሰ ቱሉ ከጣቢያችን የጊዜ ግስ ፕሮግራም ጋር በነበራቸው ቆይታ አገሪቷ የተቃጡባትን ችግር መክታ ወደ ተሟላ የሰላም ሁኔታ መታለች ብለዋል። ሚኒስትሩ የተገኘውን ሰላም ማጽናትና ማስጠበቅ እንደሚገባም ጠቁመዋል። አሁን ባለንበት ነባራዊ ሁኔታ ኢትዮጵያ ወደ ተሟላ የሰላም ሁኔታ እየገባች ነው ብሎ መውሰድ ይቻላል። ከጥቂት ዓመታት በፊት የኢትዮጵያን ህልውና የሚገዳደሩ አደጋዎች ነበሩ፣ ግጭቶች ነበሩ፣ ከውስጥም ከውጭም የተቀናጁ ሁኔታዎች ነበሩ። ይሄን በተሟላና ብቃት ባለው መልኩ ኢትዮጵያ ቀልብሳለች። መቀልበስ ብቻ ሳይሆን ለሰላም ሰፊ ዋጋ በመክፈል አሁን ባለንበት ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የተሟላ ሰላማዊ ሁኔታ ተፈጥሯል። ይሄን ማጠናከርና ማጽናት ያስፈልጋል። መንግስት የሰላምና የድርድር በርን ለሁሉም አካላት ክፍት በማድረግ በአገሪቷ ሰላም እንዲሰፍን የተለያዩ ተግባራትን ሲያከናውን መቆየቱን ገልጸው በአገሪቷ የተለያዩ አካባቢዎች የነበሩ ታጣቂ ኃይሎችም ወደ ሰላም ሁኔታ መግባታቸውን አመላክተዋል። በዚህም አንዳንድ ችግር የነበረባቸው የአገሪቱ አካባቢዎች ወደ ሰላም እንዲመጡ ምክንያት ሆኗል ነው ያሉት። በርካታ የታጠቁ ኃይሎች የሰላማዊ ሁኔታውን መርጠው ወደ ሰላማዊ ሁኔታ ጠመንጃቸውን አስቀምጠው መጥተዋል። ቤኒሻንጉል በተወሰነ መጀመሪያ በጣም አስቸጋሪ አካባቢ የነበረው ነው። በተሟላ መልኩ ሁሉም በዛ የሚንቀሳቀሱ ኃይሎች ወደ ሰላማዊ ሁኔታ መጥተዋል። ጋምቤላ በተመሳሳይ እንደዚህ ነበረ። ኦሮሚያ አሁን ባለንበት ነባራዊ ሁኔታ ከመቼውም ጊዜ በላይ ሰላማዊ ሁኔታ ተፈጥሯል በኦሮሚያ። በአማራም የተለያዩ የታጠቁ ኃይሎች በተለያየ ምክንያት የክልሉን የህልውና አደጋ ውስጥ እንዲገባ አድርገው ነበረ። እነዚህም በድርድርም ይሁን ህግ በማስከበር እንቅስቃሴ አሁን በአማራ ክልል በአብዛኞቹ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ አጠናክሯል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ በአንዳንድ አካባቢዎች የሚስተዋሉ ህገወጥ ተግባራትን ለመከላከል መንግስት የህብረተሰቡን አደረጃጀትና የአካባቢውን አደረጃጀት በማጠናከር ችግሮችን ለመፍታት ጥረት እያደረገ እንደሚገኝ ገልጸው በተለይም ህብረተሰቡን በማገት ገንዘብ የሚጠይቁ ኃይሎች ተራ ዝርፊያን የሚያደርጉ እንጂ ከፖለቲካ ጋር የሚገናኙ አይደሉም ብለዋል። ለምሳሌ አልፎ አልፎ የማገት ሁኔታዎች አሉ፣ የመዝረፍ ሁኔታዎች አሉ፣ የማቃጠል ሁኔታዎች አሉ። እነዚህ አሁን የቀነሱ ቢመጡም አሁንም አሉ። የመጀመሪያው አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር የተያያዘ ነው። ሰዎች ለፍተው ጥረው ግረው የራሳቸውን የኢኮኖሚ አቅም ከማጠናከር ይልቅ በአንድ ጊዜ የመበልጸግ ፍላጎትን ለማሳካት ሲሉ በተለያየ ቦታ ሰዎችን እያገቱ ከፍተኛ የሆነ ዝርፊያ ይፈጽማሉ። አብዛኛው እነዚህ ከኢኮኖሚያዊ ፍላጎቶች ጋር የተያያዙ ዝርፊያ ነው፣ ሌላ ነገር የለውም። በዚህ በ200 በለው በ100 ኪሎ ሜትር ርቀት የሚደረጉ ዝርፊያዎች የኢኮኖሚ ፍላጎትን እንትን ለማድረግ የሚደረግ ነው። እነዚህም በቀጣይነት የህብረተሰቡን አደረጃጀቶች በማጠናከር የአካባቢውን አስተዳደር በማጠናከር የህብረተሰቡን ንቃት በማጠናከር አሁንም ችግሮቹን ለመፍታት መንግስት ጥረት እያደረገ ነው። እነዚህን አካላት ለማስቆምና ሰላማዊ ሁኔታ እንዲፈጠር በመንግስት እየተሰራ ካለው ስራ በተጨማሪ የህብረተሰቡ ንቁ የተደራጀና ጥቅሙን በራሱ ትግል የማስከበር ሁኔታ ሊኖር እንደሚገባም አመላክተዋል። መንግስት ለሰላም ቁርጠኛ አቋም እንዳለው የገለጹት ሚኒስትሩ ማንኛውም ሀሳብ ወይንም ጥያቄ ያለው አካል ሀሳቡን በነጻነት የሚገልጽበት የፖለቲካ ምህዳር መፈጠሩንም አመላክተዋል። የሰላም በር ለሁሉም ኃይሎች ተከፍቷል። አንዱ ማንኛውም ጥያቄ ያለኝ የሚል ወገን፣ ሀሳብ አለኝ የሚል ወገን ሀሳቡን በነጻነት ፍላጎቱን በነጻነት በውይይትና በድርድር ማቅረብ የሚችልበት ምቹ የፖለቲካ ምህዳር ተፈጥሯል። በዚህ የፖለቲካ ምህዳር ሀሳብ ያለው በተደራጀ መልክ ይሁን በተናጠልም ይሁን ሀሳብ ያለው ኃይል ይሄን ሀሳቡን ይዞ መንቀሳቀስ የሚችልበት እድል ተፈጥሯል። ከዚህ ውጪ ያላግባቡን በጣም ለበርካታ ዓመት ሲንከባለሉ የመጡ እዳዎች ደግሞ አሉ። እነዚህን እዳዎችንም በጋራ ለመወጣት እና ያላግባቡን ጉዳዮች ላይ ከስምምነት ለመድረስ የሚያስችል
ነፃና ገለልተኛ የሆነ የምክክር ኮሚሽን ተደራጅቶ ኦልሞስት ከትግራይ ክልል በቀር የተሟላ የአጀንዳ ማሰባሰብ የመጀመሪያ ምዕራፉን አጠናቋል። ስለዚህ የሐሳብ ላላቸው ፍላጎት ላላቸው ጥያቄ ላላቸው አካላት ከመቼውም ጊዜ በላይ ምቹ ሁኔታ ተፈጥሯል ማለት ይቻላል።